የፋርስ ባህረ ሰላጤ ሞገዶች ከደቡባዊው ኢራን አሸዋማ ዳርቻዎች ጋር ሲላተሙ የሚፈጥሩት ድምፅ ለዘመናት የቆየ ታሪክን የሚተርክ ይመስላል። በዚህ ሞቃታማና ጨዋማ አየር ውስጥ በአካላዊ ቁመናቸው፣ በቆዳ ቀለማቸውና ጠቆርቆር ባለው ጸጉራቸው ከቀሪው የኢራን ማህበረሰብ ለየት ያሉ ሰዎች ይኖራሉ። እነዚህ ሰዎች አፍሮ ኢራናውያን ናቸው። ለብዙዎች እነዚህ ሰዎች እንግዳ ቢመስሉም ለነሱ ግን ይህ ምድር የሺህ ዓመታት ቤታቸው ነው። ሆኖም ግን በደም ስራቸው ውስጥ የሚዘዋወረው ደም መነሻው ከቀይ ባህር ማዶ ከኢትዮጵያ ከፍተኛ ተራራዎችና ከምስራቅ አፍሪካ ሜዳዎች ነው። ዛሬ በኢራንና በእስራኤል መካከል ያለው የጦርነት ደመና በቀጠናው ላይ ሲያጠላ የማህበረሰብ የሚገኝበት ስልታዊ ቦታና ታሪካዊ ዳራቸው ለየት ያለ ትኩረት እንዲሰጣቸው አድርጓል። የአፍሮ ኢራናውያን ታሪክ የሚጀምረው በቅርብ ዘመን ሳይሆን በሰው ልጅ ታሪክ ረዥም ጉዞ ውስጥ ነው። የታሪክ ምሁራን እንደሚጠቁሙት የኢትዮጵያውያንና የፋርስ ግንኙነት ወደ ኋላ እስከ ጥንታዊው የአክሱም ስልጣኔ ይመለሳል። በስድስተኛው ክፍለ ዘመን የአክሱም ንጉሥ ካሌብ በቀይ ባህር ማዶ ያለውን የየመን ግዛት ሲቆጣጠር ኢትዮጵያን መርከበኞችና ወታደሮች የፋርስን ባህረ ሰላጤ ያውቁት ነበር። በወቅቱ የነበረው ወታደራዊ እንቅስቃሴና የንግድ ልውውጥ የመጀመሪያዎቹ ኢትዮጵያውያን በደቡብ ፋርስ ዳርቻዎች እንዲሰፍሩ በር ከፍቷል። በኋላም በ16ኛውና በ19ኛው ክፍለ ዘመን መካከል የህንድ ውቅያኖስ የባሪያ ንግድ በሺዎች የሚቆጠሩ ሰዎችን ከምስራቅ አፍሪካ በተለይም በወቅቱ ሀበሽ ተብሎ ከሚጠራው ግዛት ወደ ፋርስ አምጥቷቸዋል። እነዚህ ሰዎች በግዳጅ ቢመጡም እንደ ማንኛውም ኢትዮጵያዊ አርበኛ በውስጣቸው ያለውን የነጻነት መንፈስና ጀግንነት አልጣሉም። በፋርስ ባህረ ሰላጤ የሚገኙት ገዢዎችና መኳንንት እነዚህን ሰዎች ለቤተ መንግስት ጥበቃና ለባህር ኃይል ስራ የሚመርጧቸው በታማኝነታቸውና በልዩ የውጊያ ብቃታቸው ነበር። ሀበሽ የሚለው ስያሜ በፋርስ ቋንቋ የጥንካሬና የጽናት መገለጫ ሆኖ ለዘመናት አገልግሏል። አንድን ህዝብ ከስር መሰረቱ ጋር የሚያቆራኘው ትልቁ ገመድ ባህሉ ነው። አፍሮ ኢራናውያን ምንም እንኳን ቋንቋቸው የፋርስ ዘዬ ቢሆንም በውስጣቸው ግን የኢትዮጵያዊነት አሻራ አሁን ድረስ በሕይወት አለ። ለዚህ ደግሞ ትልቁና አስገራሚው ማስረጃ ዛር የተባለው ባህላዊና መንፈሳዊ ስርዓት ነው። በደቡባዊ ኢራን የሚኖሩት እነዚህ ሰዎች አንድ ሰው በጭንቀት ወይም በመንፈሳዊ ህመም ሲያዝ ዛር ይዞታል ይላሉ። ይህንን ለማከም የሚደረገው ስነ ስርዓት በኢትዮጵያ የገጠር መንደሮች ከሚደረው ጋር አንድ አይነት ነው። ልዩነቱ ቋንቋው ብቻ ነው። ከበሮ ይመታል፣ ልዩ ዕጣንና ሽቶዎች ይታጠናል። ባባዛር እና ማማዛር የተባሉ የባህል መሪዎች ስርዓቱን ይመራሉ። ይህ ስርዓት ከምስራቅ አፍሪካ በተለይም ከኢትዮጵያ ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጥ ህያዊ ታሪክ ቅርስ ነው። ከዚህም በተጨማሪ ሊዋና ዳማም የተባሉ የከበሮ አመታትና የሙዚቃ ስልቶች በደቡብ ኢራን በስፋት ይገኛል። እነዚህ ዜማዎች በኢትዮጵያ ቤተክርስቲያን ከበሮ አመታትና በገጠር የሰርግ ጭፈራዎች ውስጥ ከሚታዩ ድምጾች ጋር አስገራሚ ተመሳሳይነት አላቸው። በጦርነትና በመከራ ጊዜ ማህበረሰቡ እነዚህን ባህላዊ እሴቶችን እንደ መጽናኛና እንደ ጥንካሬ ምንጭ ይጠቀምባቸዋል። ዛሬ ዓለም ትኩረቷን ወደ ሆርሙዝ ሰርጥ አድርጋለች። የጠባብ የባህር መስመር የዓለም ነዳጅ ንግድ የደም ስር ነው። አፍሮ ኢራናውያን በብዛት የሚኖሩት ደግሞ ልክ በዚህ ስልታዊ ቦታ ላይ ነው። በባንደር አባስ፣ በሚናብ፣ በቀሽም ደሴትና በቡሼር የሚኖሩት እነዚህ ወገኖች ዛሬ በኢራንና በእስራኤል መካከል ላለው ፍጥጫ ቀዳሚ ሰለባዎች ሆነዋል። ጦርነት ሲነሳ ወይም ውጥረት ሲፋፋም የሆርሙዝ ሰርጥ የመጀመሪያ የጥቃት ሜዳ ይሆናል። እዚህ የሚኖሩት አፍሮ ኢራናውያን አብዛኛዎቹ በአሳስጋሪነትና በባህር ላይ ንግድ የሚተዳደሩ በመሆናቸው የቀጠናው አለመረጋጋት የዕለት ጉርሳቸውን ይነጥቃቸዋል። የጦር መርከቦች ባህሩን ሲያጥለቀልቁት፣ የድሮን ድምፅ ሰማዩን ሲሞላው፣ በእነዚህ ሰዎች መንደሮች ውስጥ ያለው ስጋት ታላቅ ነው። ለነሱ ጦርነት የፖለቲካ ተንታኞቹ ወሬ ሳይሆን የቤታቸው መፍረስና የልጆቻቸው ህልውና ጉዳይ ነው። የአፍሮ ኢራናውያን ለፋርስ ምድር ያላቸው ታማኝነት በታሪክ ሂደት ውስጥ በደም የተፈተነ ነው። በታሪክ ውስጥ በተነሱ በርካታ ጦርነቶች በተለይም በ1980ዎቹ የነበረው የኢራን ኢራቅ ጦርነት ወቅት እነዚህ ሰዎች ያሳዩት ጀግንነት እጅግ አስደናቂ ነበር። በወቅቱ የደቡብ አንበሶች እየተባሉ የሚጠሩት የኢትዮጵያ ዝርያ ያላቸው ወታደሮች የኢራቅን ወረራ ለመመከት በግንባር ቀደምነት ተሰልፈዋል። በአሁኑ ሰዓትም በኢራን አብዮታዊ ጠባቂና በመደበኛው የባህር ኃይል ውስጥ የአፍሮ ኢራናውያን ድርሻ ከፍተኛ ነው። በባህር ላይ የሚደረግ የሽምቅ ውጊያ የእነዚህ ሰዎች ብቃት ወደር የለውም። ባህሩንና ሞገዱን ጠንቅቀው የሚያውቁት እነዚህ የኢትዮጵያ ዝርያ ያላቸው ተዋጊዎች የኢራን የባህር ዳርቻ ዋነኛ ጠባቂዎች ናቸው። ጦርነት በሚነሳበት ጊዜ የሚሰነዘረው ጥቃት ለመከላከል ብቻ ሳይሆን ወደ ጠላት ቀጠና ዘልቆ በመግባትም ረገድ ያላቸው ድፍረት ከኢትዮጵያን አርበኞች የታሪክ አሻራ ጋር በእጅ
በእጅጉ የሚመሳሰል ነው። ይሁን እንጂ ይህ ተጋድሎ ትልቅ ዋጋም ያስከፍላቸዋል። በጦርነቱ ግንባር ቀደም ተሰላፊ በመሆናቸው ከፍተኛ የሕይወት መስዋዕትነት የሚከፍለውም ይኸው ማህበረሰብ ነው። በባንደር አባስና በአካባቢው የሚገኙ እናቶች ልጆቻቸው ወደ ባህር ሲሸኙ በውስጣቸው ያለው ስጋት ታላቅ ነው። ጦርነቱ ለሌሎች ዜጎች በቴሌቪዥን የሚታይ ዜና ሲሆን ለአፍሮ ኢራናውያን ግን በደጃፋቸው ላይ ያለ ሞት ነው። ምንም እንኳን ለኢራን ከፍተኛ መስዋዕትነት ቢከፍሉም አፍሮ ኢራናውያን አሁንም ድረስ በኢኮኖሚና በማህበራዊ ደረጃ ዝቅተኛውን ቦታ ይዘው ይገኛሉ። ጦርነት በበዛበት በዚህ ወቅት የመንግስት ትኩረት ወደ ወታደራዊ ስራ ብቻ ማዘንበሉ እነዚህም በድህነት ውስጥ የሚኖሩ ማህበረሰቦችን የበለጠ እየጎዳቸው ነው። ብዙዎቹ የአፍሮ ኢራናውያን መንደሮች መሰረተ ልማት ያልተሟላላቸውና ከዋና ከተማዋ ቴህራን የራቁ በመሆናቸው በጦርነት ጊዜ የሚደርስባቸው ጉዳት በቶሎ አይታወቅም። ከዚህም በላይ በኢራን ላይ የሚጣለው ዓለም አቀፍ ማዕቀብ ቀዳሚ ተጎጂዎች እነዚህ የባህር ዳርቻ ነዋሪዎች ናቸው። የንግድ መርከቦች መቆም፣ የነዳጅ ዋጋ መናርና የአሳ ምርት መቀነስ የማህበረሰቡን ኑሮ አዘቅት ውስጥ ከተውታል። ይህ ሁኔታ የዘር ግንዳቸው ከኢትዮጵያ የሆኑትን እነዚህን ሰዎች በከፍተኛ የኑሮ ውድነትና በስነ ልቦናዊ ጫና ውስጥ ጥሏቸዋል። አፍሮ ኢራናውያን በሁለት ዓለማት መካከል የሚኖሩ ሰዎች ናቸው። በአንድ በኩል የሺህ ዓመታት የፋርስ ዜግነታቸው አለ፣ በሌላ በኩል ደግሞ የማይፋቀው የአፍሪካዊነት ኢትዮጵያዊነት ማንነታቸው አለ። በጦርነት ጊዜ ይህ ማንነት ለየት ያለ ትርጉም ይኖረዋል። ብዙዎች አፍሮ ኢራናውያን በጦርነት ውስጥ ሆነውም ቢሆን ማንነታቸውን የሚገልጹት በዚያው ከኢትዮጵያ ይዘውት በመጡት ጥንታዊ ዜማና ባህል ነው። የኢራን መንግስትም ቢሆን የእነዚህን ሰዎች ታማኝነትና ተጋድሎ ለፕሮፓጋንዳ ስራ ይጠቀምበታል። ይሁን እንጂ ከጦርነቱ በስተጀርባ ሌላው የሚያሳዝን እውነታ እነዚህ ሰዎች በታሪካቸው ውስጥ የደረሰባቸው መገለል ነው። ምንም እንኳን ለኢራን ደማቸው ቢያፈሱም አንዳንዴ በቆዳ ቀለማቸው ምክንያት እንደ ሁለተኛ ዜጋ የሚታዩበት ሁኔታ አለ። ጦርነት ሲመጣ ግን ግንባር ቀደም ተሰላፊዎች ናቸው። ይህ ፓራዶክስ የማህበረሰቡ ትልቅ ህመም ነው። በአሁኑ ሰዓት በእስራኤልና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት በባንደር አባስ የሚገኙ አፍሮ ኢራናውያን የወደፊት እጣ ፈንታቸው እጅግ አሳሳቢ ነው። ከተማዋ የኢራን ትልቁ የባህር ኃይል ጦር ሰፈር የሚገኝበት በመሆኗ ግጭት ቢፈጠር የመጀመሪያው ኢላማ ይሆናሉ። በሆርሙዝ ሰርጥ ላይ ቆመው ወደ አፍሪካ አቅጣጫ ሲመለከቱ የጥንት አባቶቻቸውን ምድር በናፍቆት ቢያስቡም አሁን ግን የፋርስን ባንዲራ አንግበው ለመሞት ተዘጋጅተዋል። የኢትዮጵያዊነት ደማቸው በውስጣቸው ቢመታም አሁን የሚገኙበት ምድር የገዛ ሀገራቸው ሆኗል። በሆርሙዝ ሰርጥ ላይ ቆመው ወደ አፍሪካ አቅጣጫ ሲመለከቱ የጥንት አባቶቻቸውን ምድር የሆርሙዝ ሰርጥን የሚጠብቁት እነዚህ ጥቁር እንቁዎች የሁለት ታላላቅ ስልጣኔዎች ውህደት ውጤቶች ናቸው። በጦርነት ምክንያት የሚደርስባቸው ጉዳት አካላዊና ኢኮኖሚያዊ ብቻ ሳይሆን ያን የቆየ ባህላቸውና ማንነታቸውን የመብተን አደጋም ጭምር ነው። የአፍሮ ኢራናውያን ታሪክ የጥንካሬ የጽናትና የተጋድሎ ታሪክ ነው። ከኢትዮጵያ ከፍተኛ ተራሮች ተነስተው በፋርስ ባህረ ሰላጤ ዳርቻ የሰፈሩት እነዚህ ሰዎች ዛሬ የኢራን ዋነኛ የመከላከያ ግንብ ሆነዋል። በጦርነቱ ምክንያት የሚደርስባቸው ጉዳት ከፍተኛ ቢሆንም በውስጣቸው ያለው የኢትዮጵያዊነት ደም ግን በማንኛውም ማዕበል ውስጥ ጸንተው እንዲቆሙ ያደርጋቸዋል። የሆርሙዝ ሰርጥን የሚጠብቁት እነዚህ ጥቁር እንቁዎች የዓለም ፖለቲካ ቢለዋወጥም ማንነታቸውና ታሪካቸው ግን በባህሩ ሞገድ ላይ ተጽፎ ይኖራል። ጦርነቱ ቢያልፍና ሰላም ቢሰፍን እነዚህ ሰዎች አሁንም በዚያው በባህር ዳርቻቸው ሆነው የከበሯቸውን ምት ወደ ኢትዮጵያ አቅጣጫ እያሰሙ መኖራቸውን ይቀጥላሉ። የጽናት የደም እና የማንነት ታሪክ ነው። በፋርስ ምድር ላይ የሚኖር የኢትዮጵያ አሻራ። የአፍሮ ኢራናውያን ታሪክ ለዓለም የሚነግረው ትልቅ እውነት አለ። ስደትና ጦርነት ሰውን ሊያፈናቅሉ ይችላሉ። ነገር ግን በደም ውስጥ ያለው ማንነትና የጀግንነት መንፈስ ማንም ሊያጠፉ አይችሉም። በሆርሙዝ ሰርጥ የሚኖሩት እነዚህ የኢትዮጵያ ልጆች ዛሬም እንደ ትላንቱ በጽናት ቆመው የታሪካቸው ማዕበል እየተጋፈጡ ነው። የአፍሮ ኢራናውያን ታሪክ ከባርነት ትረካዎች እጅግ የራቀና ጥንታዊም ጭምር ነው። በስድስተኛው ክፍለ ዘመን የአክሱም መንግስት በታላቁ ንጉሥ ካሌብ መሪነት በቀይ ባህር ማዶ ያለውን ተጽዕኖ ሲያሰፋ ኢትዮጵያን ተዋጊዎችና መርከበኞች እስከ ፋርስ ባህረ ሰላጤ ደርሰው ነበር። በወቅቱ የነበረው የፋርስ ንጉሥ የአክሱማውያንና የጦር ጥበብና ታማኝነትን በማድነቅ በሺ የሚቆጠሩ ኢትዮጵያውያንን ለቤተ መንግስት ጥበቃና ለባህር ኃይል እንዲያገለግሉ ይፈቅድ ነበር። ይህ የታሪክ ግንኙነት በ16ኛው ክፍለ ዘመን በፖርቹጋል ወረራ ወቅት ሌላ መልክ ያዘ። ፖርቹጋሎች ሆርሙዝን ሲቆጣጠሩ የባህር ላይ ስራዎችን ለመስራትና ምሽጎችን ለመጠቀም የኢትዮጵያና የኤርትራ ዝርያ ያላቸውን ሰዎች በብዛት ይጠቀሙ ነበር። እነዚህ ሰዎች ሀበሽ ተብሎ የሚጠሩ ሲሆን ስማቸው የጥንካሬና የጽናት መለያ ነበር። ዛሬ በባንደር አባስና በሆርሙዝ የሚኖሩት አፍሮ ኢራናውያን የእነዚህ ጀግኖች ተዋጊዎችና መርከበኞች የሩቅ ልጆች ናቸው። ደማቸው ውስጥ ያለው የኢትዮጵያዊነት ወኔ በፋርስ ባህረ ሰላጤ ሞቃታማ አየር ውስጥ ለዘመናት ሳይጠፉ ተጠብቆ ቆይቷል። ለአንድ አፍሮ ኢራናዊ ዛር ተራ
እምነት አይደለም፣ የማንነቱ መገለጫ እንጂ። በኢትዮጵያ እንደሚታወቀው ሁሉ በደቡብ ኢራን የሚኖሩት እነዚህ ወገኖች ዛሬን ከመከራ መውጫ መንገድ አድርገውታል። በተለይ አሁን ባለው የጦርነት ስጋትና ኢኮኖሚያዊ ጫና ውስጥ የዛር ስርዓት ለማህበረሰቡ ትልቅ ስነልቦና እፎይታ ይሰጣል። አካባቢያቸው በሚሳኤልና በድሮን ድምጽ ሲናወጥ የአፍሮ ኢራናውያን መንደሮች በከበሮ ምት ይሞላሉ። ባባዛር የተባለው ሽማግሌ ከበሮን ሲመታ የሚሰማው ድምጽ ከጎንደር አዝማሪዎችና ከደቡብ ኢትዮጵያ ከበሮ አመታት ጋር ምንም ልዩነት የለውም። የሙዚቃ ወጣቶችን ወደ ትራንስ ውስጥ በመክተት ካሉባቸው ማህበራዊና ፖለቲካ ጫናዎች ለጥቂት ጊዜም ቢሆን ነጻ ያወጣቸዋል። ይህ ባህል በኢራን መንግስት ዘንድ እንደ ባዕድ አምልኮ ቢታይም ማህበረሰቡ ግን ከኢትዮጵያዊ ማንነቱ ጋር የሚያገናኘውን ይህንን ድልድይ ሊበጥሱ አልፈቀደም። የሆርሙዝ ሰርጥ ለዓለም ነዳጅ ንግድ 20 በመቶ ድርሻ ያለው ስልታዊ መስመር ነው። ለአፍሮ ኢራናውያን ግን የሰርጥ የዕለት ተዕለት ህይወታቸው መድረክ ነው። በአንደራባስ ቀሽምና ላራክ ደሴቶች ላይ የሚኖሩት እነዚህ ሰዎች በባህሩ ላይ የተደቀነው ማንኛውም ስጋት ቀድሞ የሚያዩ ናቸው። በአሁኑ ወቅት በኢራንና በእስራኤል መካከል ያለው ውጥረት እነዚህን ሰዎች በሁለት እሳት መካከል ከቷቸዋል። በአንድ በኩል የኢራን መንግስት እነዚህን የባህር ዳርቻ ከተሞች እንደ ወታደራዊ ምሽግ ይጠቀምባቸዋል። በሌላ በኩል ደግሞ የሚሰነዘረው ማንኛውም የአየር ጥቃት መጀመሪያ የሚነካው እነዚህን ንጹሐን ዜጎች ነው። ብዙዎች የአፍሮ ኢራናውያን ቤቶች ከወታደራዊ ካምፖች አቅራቢያ የሚገኙ በመሆናቸው በጦርነት ጊዜ ሰባይ ጋሻ የመሆን አደጋ ተጋርጦባቸዋል። ጦርነቱ ሲፋፋም የባህር ላይ ጉዞ ይገደባል። ይህም ማለት የአሳስጋሪው ማህበረሰብ ኑሮ ይቆማል ማለት ነው። የአፍሮ ኢራናውያን በኢራን ሰራዊት ውስጥ ያላቸው ተሳትፎ እጅግ አስገራሚ ነው። በተለይ በባህር ኃይሉ ውስጥ እንደዚህ ያሉ ጠንካራ የባህሩን ተፈጥሮ የሚያውቁ ተዋጊዎች ማግኘት አስቸጋሪ ነው። በኢራን ኢራቅ ጦርነት ወቅት ከ1980 እስከ 1988 አፍሮ ኢራናውያን በፈቃደኝነት ግንባር ድረስ በመሄድ የፈጸሙት ጀግንነት እስከ ዛሬ ድረስ ይነገራል። በወቅቱ የደቡብ ጥቁር አንበሶች ተብሎ የሚጠሩት ወታደሮች በባህር ላይ ለሚደረግ የሽምቅ ውጊያ እጅግ የተወጣላቸው ነበሩ። ዛሬም ቢሆን በኢራን አብዮታዊ ጠባቂ ኃይል ውስጥ የባህር ኃይል ክፍል ውስጥ የሚገኙት ፈጣን ጀልባዎች የሚመሩት በእነዚህ ወጣቶች ነው። የኢትዮጵያዊነት ደማቸው የሰጣቸው የድፍረቶኔ በሆርሙዝ ሰርጥ ላይ ለሚደረግ ማንኛውም ወታደራዊ ፍጥጫ የኢራን ጦር ትልቁ ጥንካሬ ሆኗል። ነገር ግን ይህ ጀግንነት ብዙ ጊዜ በመንግስት ደረጃ የሚፈለገው ለፖለቲካዊ ጥቅምና ለጦርነት ፍጆታ ብቻ መሆኑ ማህበረሰቡን ያሳዝነዋል። በኢራን ላይ የሚጣለው ዓለም አቀፍ ማዕቀብ በአፍሮ ኢራናውያን ላይ የሚያደርሰው ጉዳት ከቀሪው የሀገሪቱ ክፍል የተለየ ነው። ማህበረሰቡ የሚኖረው በዳርቻ ከተሞች በመሆኑና ኑሮ በባህር ላይ ንግድ የተመሰረተ በመሆኑ ማዕቀቡ በቀጥታ የቤተሰብ ገቢን ይቆርጣል። የዋጋ ግሽበቱ ሲጨምር እነዚህ በዝቅተኛ የኑሮ ደረጃ ላይ የሚገኙት የኢትዮጵያ ዝርያ ያላቸው ዜጎች ለከፋ ድህነት ይዳረጋሉ። ጦርነቱ በሚፈጥረው ውጥረት ምክንያት የቱሪዝም ስራ ይቆማል። እንደ ቀሽምና ሆርሙዝ ያሉ የደሴቶች በቱሪዝም ይታወቁ ነበር። አሁን ግን አካባቢው የወታደራዊ ዞን በመሆኑ ቱሪስቶች ወደዛ መሄድ አቁመዋል። ደግሞ በባህል ስራዎችና በመስተንግዶ የሚተዳደሩትን አፍሮ ኢራናውያንን ክፉኛ ጎድቷቸዋል ተብሏል።